ምንድነው? ምን ሆነሽ? ወይኔ ህይወቴን አመሰቃቀለች። ማናት? ምን አድርጋሽ? እቺ ቡናታ። አሁንም ቦርጭሽን ሳታጠፊ ልትመጣ ነው? አይደለም፣ ያዘዝኳትን ሂውማን ሄር ስታ ሌላ አይነት ነው የላከችልኝ። አንቺ ህይወትሽን መስቀልቀል አድርገው አይደል እንዴ? እኔ ያዘዝኳት 24 ኢንች፣ እሷ የላከችው 22። እስኪ አሁን ምን ትለዋለህ? አይ ለዚህ እንኳን ቃላት የለኝም። እውነት ነው። ለነገሩ እንደዚህ አይነት ድንዝና የሚገልጸው ቃል አይገኝም። እስኪ አይስክሬም ጋብዘኝ። ህይወቴ እንኳን መራራ ሆኗል። አፌን እንኳን ላጣፍጠው። እኛ ሲመረን ያው እኛ ብዙ ጊዜ ሂውማን ሄራችን ሲበላሽ አይደለም የሚመረን። ጤፍ መግዣ ስናጣ፣ ሽሮ ሲያልቅብን፣ ውሃ እልም ብላ ጠፍታ ወርከርማ ስትመጣ፣ እነዚህን የመሳሰሉ አነስተኛና ጥቃቅን ችግሮች ሲገጥሙ ምን እንደምናረግ ታውቂያለሽ? ምን አውቃለሁ። አነስተኛና ጥቃቅን ከሆነ ያው ጋላክሲ ቸኮሌት ሊበቃ ይችላል። እጥት ነው የምናረግ። ውሃ ሄዷል አላልክም እንዴ? አልኮል፣ ፒናታ፣ አረቄ። ፈጣሪ ሆይ ምን በድዬ ነው? ወይ ደህና ቤተሰብ ወይ ደህና ጓደኛ ያልሰጠኝ። ከዚህ በላይ ብቻ እንዳታመጣብኝ። ሜሪም ባላቃት ኖሮ ሙድ እየያዘች ነበር የሚመስለኝ። የኛ ሰፈር ልጅ ብትሆን አይደለም የግዢ ጸጉር ተበላሸ ብላ የራሷ ጸጉር ላሽ በልቷት የተጋጣ አካት ብትመስል ህይወትም ማጣፈጫ ቀልድ ነው የምትፈጥርበት። እኛ እናቴ ስንት የሚያስጨንቀን ነገር አለ። ኢንስታግራም ላይ ያገኘኋት እስቲያት እስኪ በደንብ ተመልከቻት። ሂውማን ሄሮ ያምራል። ሜካፕም ለክፉ አይሰጥም። ምን ስለሆነች ነው የምታሳየው? ማን ትመስላለች? ይህን ትሰጥሻለሁ። እኔ እንጃ። ሜሪ ደግሞ አይንሽ ማየት አቁም እንዴ! እኔ ነው የምትመስለው። በእናትሽ ተይኝ። እኔ ለራሴ ሰማይ ተደፍቶብኛል። ምን ሆነሽ ነው አትይኝም? ለስሙ ቤስት ፍሬንድ ተብለሻል። ምን ሆነሽ ነው? በእናትሽ እኔ ማውራት አልፈልግም። እቺ ቡቡ ናታ። እኔ ላኪልኝ አልኳት 24 ኢንች አልነበረ ሂውማን ሄሮ፣ እሷ የላከችው 22 ኢንች። በዛ ላይ እኔ የኤዥያ ነገር እንደማልወድ እያወቀች የላከችው የህንድ ጸጉር። እኔ የምፈልገው ቀለም ራሱ አይደለም የላከችው። እኔ እኮ ችግር የለውም ወይ እዚህ መግዛት እችላለሁ ወይ ሌላ ሰው ላኩልኝ ማለት እኮ እችላለሁ። ግን እህቴ ለእኔ አለመድረሷ በጣም ነው ያበሳጨኝ። እሺ አንቺ እኮ የትን ተንኮል አታውቂውም፣ እድለኛ ነሽ። ቆይ ግን እንደኔ ተንኮለኛና ቀናተኛት ብትኖርሽ ምን ታደርጊ ነበር? ቲና ወይኔ እውነትሽን ነው። ምንድን ነው የምትዘባርቂው? ምን ታደርጊ ነበር? አልቢ ምግቡ አልደረሰም። በጣም እኮ ርቦናል። አንቺ አራበሽ ዛሬ የፈረንጅ ምግብ ነው የሰራሁላችሁ። እኔ እኮ የገረመኝ ቤተሰብሽ የሆነ ሰው እንደዚህ የሚጨክንብሽ ከሆነ ቤተሰብ ያልሆነብሽ ሰው ደግሞ እንዴት ሊጨክንብሽ እንደሚችል አስቢው። ወይኔ ጊዜው እንዴት ከፍቷል! አቤት አቤት! እስኪ አሁን ምን ሆንሽ? አርፈሽ እኔ የሰራሁትን የፈረንጅ ምግብ የተለያየ ቦታ ሆነሽ የተለያየ ባክግራውንድ ኖሮሽ የመልክ መመሳሰል ግን አይገርም? አንቺ ደግሞ ምንድን ነው የምትቀባጥሪው? እስኪ አርፈሽ ምግቡን ብይ። ማማ ደወለች። ሄሎ ማማ፣ እንዴት ነሽ? እኔማ ከእናንተ ሀሳብ ናፍቆት በስተቀር ምን ሆናለሁ ብለሽ ነው? አቤት አቤት አቤት! ገንዘብ ሲያልቅባትና እቃ ስትፈልግ እኮ ነው እንደዚህ ያልሽ የምትባባላቸው። አረ ማማ፣ የዛች የዝርጥርጥ ቡቡ ጉድ ልንገርሽ። በህይወትሽ ውስጥ ቁም ነገር ስሪ ምናምን የሚለው እንኳን ልጀምር ነው። አዎ
ስራ ስሪ። አይ ማማ ቀልደኛ ሆነሻል። አዎ ቲና በእናትሽ ማማ ልታወራሽ ትፈልጋለች እና ማለት ነው በህይወቴ ውስጥ ቁም ነገር መስራት እንደጀመርኩ ምናምን ንገሪያት በእናትሽ። ጀመረሽ ልበላት? አልጋዬን ማንጣፍ እንደጀመርኩኝ፣ ልብሴን እንደማጣጥፍ፣ እንደምተኩስ ምናምን ሌላም ጨምሪበት በእናትሽ በእናትሽ። ሄሎ ወይ ማማዬ እንዴት ነሽ? ደህና ነኝ። እናንተ ግን እኔ ወገቤ እስኪቆረጥ ድረስ የሰራሁትን ምግብ ማጣጣም አቃታችሁ አይደለም? ችግር የለም። እንግዲህ ወገብሽን ጠበቅ ማለት ደስ የሚለው ፓርቲ ግን ብቻሽን አይደለሽም። ከማጊ ጋር ስራ ትፈልጋላችሁ። ሲቪ አጻጻፍ ደግሞ እና ያሳይሻለሽ። በጠዋት መነሳት መልመድ፣ የትኛው አውቶቡስ የት እንደሚሄድ ደግሞ ከማጊ ተስተማር። እስኪ ዝም በይ። አውቶቡስ ሲቪ የሚባል ነገር የለም። ይህ ቅዠት ነው። እንዴት ናችሁ? ሰማይ የተደፋብሽ ምንድን ነው አዲስ ዜና? የእናንተ አልበቃ ብሎ ወሬ እነሱ ሰፈር ይግባ። እኔ ባልነግረው ኮኪ መንገሩ አይቀር። እሷ መች የምታውቀው ነው? ማጊ ነግሯት ነው። ይህ ቀዳዳ ይችን ማሰሩ ራስ እዚህ ውስጥ አታስገባ ብዬ ብለው ለምን ሳትነግረኝ ብላ ለምቦጫ ትዘረጋለች አለ። ይሄ ለምቦጫ ኧረ ቆይ ምንድን ነው? ወሬኛ ነኝ እያልሽ ነው እንዴ? ኧረ እንደዛ ማለት ፈልግ አይደለም። አይ ችግር የለውም። መስማት ከሌለብኝ እኮ መሄድ ይችላል። ነገሩ ዝም ብሎ ነገር ስለሆነ ወደ ስራ ብትመለስ ነው የሚሻለው። እሺ በቃ ልሂድ። ሂድ። እሺ ለሁሌው አንድ ችግር ሲፈጠር መፍትሄም እንዲፈልግልሽ እሱን ነበር የምጠራው። አሁንም እኮ አንድ መፍትሄ አያጣልሽም። በቃ መፍትሄ ምናምን የሚባል ነገር አያስፈልግም። በቃ ሁሉ ነገር እንደ በፊቱ ነው። ማማ ሰክራ ነው። አይ እንግዲህ ሜሪ በቃ እውነታውን መሸሽ የለብሽም። የ6 ወር ጊዜ ገደብ ሰጥተሻልሽ። በዛ ውስጥ ራስሽን መቻል አለብሽ። ከ6 ወር በኋላ ግን ራስሽን ማች ከሆነ 5 ሳንቲም አልልክም ብለሻልሽ። ምንም እንዴ ሰበር ዜና ለዝርዝሩ ሪፖርተር ተተነ በጣም አሪፍ። ይኸውልህ የሜሪ ማም ደውላ ምን ብትላት ጥሩ ነው? እና ብቻ ከዚህ በኋላ 5 ሳንቲም አልክልሽም። ዶላር ይናፍቅሻል ተባለች። ውይ ሜሪዬ፣ አሁንስ ምን ይሆን የተደፋብሽ? ታዲያ አረቄ አሪፍ ዘዴ አይደለም? እኔ በቃ ህልም እየመሰለኝ ነው። ቆይ እኔ ቤተሰቦች አሜሪካ እያሉ መቸገር አለብኝ የለብሽም እኮ። እሺ ቆይ ቤተሰብ ለመቼ ነው? ራስሽ መቻል አለብሽ። ጥገኛ ሆነሽ እኛ ላይ እስከ መቼ ምናምን ትላለች እንዴ? እኔ መች ጥገኛ ሆንኩ? ቆይ እሺ እሷ ብር ብቻ ነው የምትልከው። እኔ አይደለሁ እንዴ ማኔጅ አድርጌ አብቃቅቼ የምኖረው? ጆኒ እየተዘጋጀ ይኸውልህ፣ ሜሪ ከመምጣቷ በፊት መስራት የምትችላቸውን ነገሮች አዘጋጅተን እንጠብቃት ብላለች። ያ የሜሪ ልዩ ችሎታዎች ስራ ባያስይዟትም ዝም ብለን እንዘርዝርላት። ጀምር። ያው ብዙ ጊዜ ብዙ ቲፕ መስጠት ትወዳለች። ከዛ ደግሞ ለዕቃ ብዙ ገንዘብ ማውጣት ትወዳለች። ይሄ ሁለት አገኘ። ይሄ ሲጠቃለል አንድ ነው። አባካኝነት ጻፉ። ሌላ ደግሞ እንዴ ዋናው ነገር ተረስቶ ደረጃ መዳቢነት ያዝ። ወይኔ ሜሪ ታድላ። በቃ ባለፈው የደረጃ መዳቢዎች ባለስልጣን ያወጣው ቫካንሲ ያለ እሱ መወዳደር ትችላለች ማለት እኮ ነው። እኔ እንኳን እንደሱ አልነበረም ያልኩት፣ ግን ሜሪን የመንግስት መስሪያ ቤት ግቢ ስትላት ምን እንደምትል መስማት ስለምፈልግ ጻፈው፣ ያዘው። እንያት ወይ ጉድ! እንዴ ሌላም ልዩ ችሎታ አላት።
የማሽተት ልዩ ችሎታ። ይኸውልህ ብዙ ጊዜ እሷ ተኝታኛ ምግብ ስንበላ ባንዴ ንቅት ብድግ የምትለው ነገር አላት። ጻፊው እስኪ የት ያስገባት ይሆን? ግን እሷ ቤት አለች? የለች። ስለተጨናነኩ ብላ ሾፒንግ ሄዳለች። ቤተሰቦቿ ብር አንልክም ሲሏት ተናዳ ሾፒንግ። ጀምር እስኪ ጀምር። የሜሪ ልዩ ችሎታ ሲባል ቀድሞ የሚመጣልኝ ያው የሰው ነገር ፈጥሞ አይጥማትም። አቃቂ ማውጣት ነው ሙያው። ጨው በዛ፣ የዶሮ ቅመም አነሰው። ባለፈው ወጡ ውስጥ የገባው ቅቤ ቅመም አንሶታል አለች። ምን አይነት ቅመም ብዬ ብለት ተልባ መሰለኝ። አትመሰልሽ? አይ ሜሪዬ ሰሊጥ እላለሁ ብላ እኮ ነው። ሙያ ለመኖሩ እንኳን አንቺም ነው። መቼውን እኔ ስለ እኔ እናወራ አልኩኝ? ስለ ሜሪ ነው ያልኩት። አሁን ያልሻቸው ነገሮች ግን ምን እንደሚያሳዩ ታውቂያለሽ አልሚዬ? በቃ ሜሪ ነገሮችን ብትንትን አድርጋ እንደምታይ ኢማጂን ማድረግ እንደምችል። የምን ጅን? ኢማጂን ማለት አርቆ ማሰብ ማለት ነው። ድንቅም አርቆ ማሰብ መጣልኝ። ልብስና ጫማ ስትመርጥ በጣም ጎበዝ ናት። በአጠቃላይ ነገሮችን ስትመርጥ ጎበዝ ናት። በእርግጥ እዚህ ሀገር አልተለመደም፣ ግን እሷ ማስጀመር ትችላለች። ፐርሰናል ሾፐር ወይም ሴሌብሪቲ ስታይሊስት መሆን ትችላለች። ትችላለች። መሆን ትችላለች። እኛ ለእሷ እንጀራ ቀና ደፋ እንላለን፣ እሷ መርፈድ ነበረባት አልነበረባት። በስልክ እንደነገረችኝ ከሆነ ግን ወጪ ለመቆጠብ ብላ ሜትር ታክሲ ታብ በላዳ እየመጣች ስለሆነ ነው የቆየችው። ላዳ እኮ በጣም ውድ ነው እንዴ! በ58 ቁጥር ባስመታ ቢሆን ኖሮ እዚህ ድረስ ነበር ያመጣት። አይ ምን አይነት ሰው ነኝ! ለካ 68 ቁጥር ባስ ነው ሲሰፈር የሚመጣው 58 አይደለም። ተሰብስባችኋል? በጣም ጥሩ። እስኪ ልስማችሁ። ከራስሽ በላይ መቼስ እናቀልሻለን ብላችኋል። እንርዳት ባልነት ስደበች ችግር የለውም። ይሄ ራሱ አንድ ልዩ ችሎቷ ነው። የት እንደምትቀጠርበት ባናቅም። ማጊ እስኪ እኛ ጋር ያሉትን እንዘርዝርላት። ጀምር። እሺ፣ አባካኝነት፣ ቀበጥነት፣ አላጋጭነት፣ አነፍናፊነት። በቃ እዚህ ቁጭ አድርጋችሁ ነው ባልሰደባችሁ እንዴ? ልዩ ችሎታሽን እኮ ነው እየነገርንሽ ያለ ነው። ባለፈው የኔን ልዩ ችሎታ ስትነግሩኝ እንደዚህ ብያለሁ። የእናንተ በቃኝ። ሴቶቹ እስከ ያዛችሁት ምንድን ነው? አርቆ ሀሳቢነት። የምን መፍራት ነው? ቀንድ ቀንዷን በያት እንጂ አቃቂራምነት። ያው ቅመማ ቅመም አታቂም፣ ግን የመቅመስ ልዩ ችሎታ አለሽ። ይሄ ምን ይባላል መሰለሽ? ሙያ የለሽ። እኔ ሙያ የሌለኝ? አንቺ ኧረ ባለሙያ ነሽ። ወተት አፊ ስትበይ ውሃውን ላስቀድመው ወተቱን ትያለሽ እንጂ ባለሙያ ነሽ። ኦ ማይ ጋድ! እኔ ግን ለእናንተ እንደዚህ ነው። ልዩ ችሎታሽን አግኝተንልሻል፣ ስራ እንድትቀጠሪ ይረዳሻል ብላችሁ የጠራችሁ ያስቀምጣችሁ ልትሰድቡኝ ነው። በጣም ነው የማመሰግነው። እሺ ይኸውላችሁ ደረጃ መዳቢነቱን አቋረጠችኝ እንጂ ስራ ያስይዛት ነበር እሱ። ሰው ግን በጣም ነው የሚገርመው። እውነቱን ሲነገረው አይወድም ማለት። አሁን እኛ ለሷ ብለን፣ እናንተ ግን በጣም ነው የምትገርሙት። ለዚህ ለመሰለሽ ልጅ አንድ ልዩ ጥሩ ችሎታ ማግኘት ያቅታችኋል። እሺ ሸምሱ ደረሽ? በቃ ለሸምሱ የኮቴሉ ስጩና የመንገዱን ምልክት ልንገርሽ። ስጩ። አያት፣ ይሄ ከሃይስኩል ግራጁዌት ስታደርግ የተነሳችው ፎቶ ነው። ልክ በቃ እኔ ከሃይስኩል ግራጁዌት ስታደርግ የተነሳት ፎቶ ነው የሚመስለው። ውይ እንዴት ነው የምታምረው! እናንተ ያቺ ብቅል አውራጃ አኩርፋ እንደሄደሽ ቀረሽ ማለት ነው። ሄሎ፣ ኧረ ሄሎ! ምንድን ነው ኔትወርኩ ደግሞ? ሄሎ፣ ኔትወርኩ እኮ ነው በእናትሽ የፈነዳ ትቦ። አዎ፣ ሽንት ቤት እኮ ነው። በሽታ ታቂ ነበረ። አይዞሽ፣ አንቺ የምትከራዩ ቤት ከሱ ራቅ ይላል። ሄሎ። ቆይ ብቅል አውራጅ የሚባል የምናውቀው ሰው አለኛ? ሜሪ ነው። አዎ አልሚዬ፣ በእናትሽ ሜሪ እኮ አኩርፋ እንደሄደች ነው እና በጣም ጨንቆኛል። አልሚዬ አትማች ልጅ በእናትሽ አታምሪ። በጣም ጨንቆሻል።
ማናት ደግሞ ይቻ አይጥ የመሰለች? እስኪ በደምብ ተመልከቻት። አይጥ ሳይሆን ምንድነው የምትመስለው? ድንቢጥ። ይሄ ደግሞ አይደለም ትህትና። ሄሎ አልዘጋሁትም፣ ኔትወርኩ እኮ ነው። በቃ እሺ፣ እሱ ጋር ስትደርሽ ደውይልኝ። አሁን በዚህ ሁኔታ እየሰራ ነው። የድለላ ሙያ አዋጭ አይደለም እያልክ የምታማርረው? ይሄ ምን ይባላል መሰለሽ? ደንበኛ መለየት። ላትከራይ ነገር አልፍታ ምን አለፋ። እናንተ ልጆች አሁን እሱን ተውትና የሜሪን ነገር አንድ ነገር አድርጉ እንጂ። ቆይ ቅድም ብቅል አውራጅ ምናምን ያልሽው ነገር ምንም አይጠቅማትም? እንግዲህ ጠላ ቤት አስቀጥሯታ ብቅል እንድታወርድ። ቆይ አንቺ ምን ገብቶሽ ነው የምትስቂው? ያው ሜሪ ጠላ ቤት መቀጠሩ ያስቃላ። አልሚ ምን ማለት ፈልገሽ ነው? ቀውላላ ስለሆነች ጠላ ቤት ማገር ላይ ያለ ብቅል እንድታወርድ አድርጓት ነው ያልኩት። አልሚዬ አንዳንዴ እኮ ቀልድ ትችይ። እንዴ ለዛች ብቅል አውራጅ የሚሆን ስራ ተገኘላት። ስሙኝም ይኸውላችሁ፣ የአንዳንድ ሰዎች መመሳሰል ግን በጣም ይገርማል። ለነገሩ ዛሬም ላይ በጣም ብዙ የሚመሳሰሉ ሰዎች አሉ። ለምሳሌ ኬቲ ፔሪ እና ኤሚሊ ብላንት በጣም ነው የሚመሳሰሉት። ትህትናና ቆንዲ ቨርሳሪ 22 እንደ ቅድሙ ልሰርብኝ ከሆነ ግን የጠራችሁ በጣም ነው መጣላ። እንደዛ አይደለም፣ በጣም የምትወጂውን ችሎታን ያገኘንልሽ። አይ ይሄ እንኳን የእሷ ሳይሆን የእግዚአብሔር ነው። ይኸው ተጀመረ። ሞዴል ላደርግሽ ነው። እየሰማሁ ነው። ቆይ የሞዴሊንግ ሌላ ስሙ ብቅል አውራጅነት ነው እንዴ? ምንድነው የሚቀበጥረው? ኧረ ይሄ ዝም ብሎ ነው እባክሽን። ጆኒ ያብራራላት። እሺ ሞዴል ሜሪ። ወይ ቆይ ለምን ሱፐር ሞዴል ወይም ደግሞ ሮል ሞዴል አትልም? ሮል ሞዴል መሆን አልችልም። ኧረ እኔ እንደዛ አይደለም፣ ሱፐር ያለው ነው ያሳቀኝ። ሱፐርስ ብሆን ምን ያንሰኛል? እና ምን ያንሰኛል? ምንም። ሞዴል ሜሪ ነው የሚባለው። እኔ ግን ሁሉም ሰው ሲል የምሰማው ሞዴሊስት ነው። እስቲ ዲክሽነሪ ላይ ሞዴሊስት የሚል ቃል ካለ ቼክ አድርገና። እና መስሪያ ቤት ለፕሮሞሽን ስራ የሚመጡ ሞዴሎች ነበሩ። እስቲ ከነሱ ያየሁትን አንዳንድ ባህሪዎች አሰለጥንሻለሁ፣ ተለማመጂ። ጀምር። ኦ ማይ ጋድ ጫማ ተጣሟል፣ ሸፋፋ። ሀይ ጫማሽ በጣም ያምራል። እስቲ በይ። እኔ ግን ቦም እንደምል ታውቂያለሽ? ኦ ማይ ጋድ ጫማዋ እንዴት ተጣሟል? ሀይ ጫማሽ ተጣሟል አውቀሽ ነው? እዚህ ቤት ደግሞ በቃ እኔ የማሰለጥናችሁ ነገር እንደዛ በስራ አይደል ቆጥሩት። እነሱ እንደሚሉት ተለማመጂ። እሺ ቆይ። ኦ ማይ ጋድ ጫማዋ እንዴት ተጣሟል? ሀይ ጫማሽ በጣም ነው የሚያምረው። በጣም አሪፍ። ቻው ሲሉ ደግሞ ጎስ ልጅ ጎስ ጎስ። አሁን ደግሞ አረማመዳቸው ነው ተሻለ። ባለፈው ፋሽን ቲቪ ላይ ያየሁት ካቲና ፕሊዝ ካቶክ ደግሞ ካንቺ ልማር እንዴ? ባይሆን ፊቲ እንዳደረግ አስትሄዳቸው ምናምን ጨማምሬልኝ እስኪ ትንሽ። እሺ ቆይ ላስብ። ሞዴሊስት የሚል ብፈልግ አጣሁኝ። ግን ሞዴል የሚል ይኸውልሽ፣ እጂ በአነስተኛ መጠን የሚቀርብ የዋናው ስራ ቅርጽ ማለት አልገባኝም። ትክክለኛዋ ሜሪ አይደለችም እንዴ እሷ? ቲንዬ ወደ መንፈስነት ተቀየረች እንዴ? ማጊ ሌላ ሞዴል የሚል ቃል ታች ፈልግ። ወደ ታች ውረድ።
አዳዲስ ልብስ እየለበሰ የሚያስተዋውቅ ሰው ሞዴል ሜሪ። እንደኔ አይነት ኤጀንት ከየትም አታገኝም። ከነገ ወዲያ የምትሰሪው አንድ ስራ አግኝቼልሻለሁ። ወይኔ ጀግና! ወይኔ በቃ በጣም ታዋቂ ሰው እንደሆነ ነው ማለት ነው። ወይኔ ማለት በጣም ብዙ ስራ ነው አሁን የሚጠበቅብኝ። እስቲ ምገባለሁ፣ ፋሻል እሰራለሁ ነው ካምፓኒው ምናምን እንደሚያሰራ ግን እስኪ ለመጀመሪያ ጊዜ ራሴ ልሰራ። ወይኔ ጌታ በጣም ነው የማመሰግነው ጆኒ። ሞዴል ነው ነው አይዱን ከልብስ ሰራ እኮ ታደማለህ። ምን አንተ ልጅ ተደባደብክ? ይኸውልህ አግዝልኝ ብትለኝ አልሰማህምሽ። እንደባለፉት ጥዬ ነው የምሮጠው። ቆይሽ ማንን ያደማኸው? ከበደው። ምን አንተ ልጅ ከዚህ ቤት ውጣልኝ! በቃ ውጣልኝ! ውጣልኝ! ተረጋጋ፣ በኋላ አስረዳለሁ። እኔ የምልህ ቆይ በዚህ ፍጥነት ስራውን ከየት ነው ያገኘህላት? ክፍለ ከተማ። ክፍለ ከተማ? አዎ ክፍለ ከተማ ነው። በቅርቡ አንድ የሚያስመርቁት የጤና ጣቢያ አላቸው። እዛ ላይ ደግሞ ሪቫን አስቆራጭ ይፈልጋሉ። ሜሪ መረጥኳት። ሜሪ ግን ክፍለ ከተማ መሆኑን ያወቀች ቀን ትገላለች። በቅርቡ ሬልዌይ ላይ ልንጎራደድ ነው እያለ ስትፎክርብን ነበር። ሬልዌይ እሺ በአሁን ብለህ ልትነግራት ነው? የፋሽን ሙያ እኮ ልምድ ይጠይቃል። ሜሪ ደግሞ ልምድ የላትም። ባይሆን በቀጣይ ይፈለግላታል። ሬልዌይ የባቡር ሀዲድ እቺ ልጅ የባቡር ሀዲድ ላይ ነው የምትንጎራደደው። አረ ወይኔ ባቡር እንዳይገጫት። አንተ የፋሽን ማሳያ ማለት ነው። ለስሙ ዲግሪ ጭናል። አውጭኛለሁ። እስቲ ከጫንሽ ነው አንብቢ። አያትቺ እቺ ምንድን ነው የምትለው? ራንዌይ ማለት ፈልጋ ነው። ራንዌይ ለማለት ፈልጋ ነው። ራንዌይ እኛ እንደምናውቅ አታውቅም። እኔ ግን በጣም ነው ያደነኳት። ያንን ኢጎዋን ትታ ክፍለ ከተማ ለመስራት መወሰኗ በጣም ገርሞኛል። እርጎ ነሽ። ኢጎ ማለት ለራስ ያለ ከፍተኛ አመለካከት ማለት ነው። እሱማ ምን ይወራል ትንዬ? ይልዬ ደከመሽ በጣም። እስኪ አረፍ በይ። አይዞሽ። ስራ እንዴት ነበር? ይሄን ካቶክ ወከወክሽ አይደል? እንደዛ ነገር እና በዛው የስራ አጥ መታወቂያ ወጣሽ? ምን? አይ እግረ መንገድሽን ካወጣሽ ብዬ ነው። ይሄ መቋጠሪያ የሌለውት ነገራችሁ አይደለ? ደግሞ ትንሽ ትልቅ ስራ ሳትንቂ ስራ ያላችሁ እናንተ አይደላችሁ? ደግሞ ብዙ የሚደብር ስራ አይደል? እሰይ ሜሪ ወደድሽ? በፍጹም መሀል ላይ አቋርጬ ልመጣ ስል የሆነ ሰውዬ ይሄ ጋጠ ወጥነት ነው አርፈሽ ቁሚ ሲለኝ ቆምኩ። የእግር እኮ እንዴት እንደሚደክም። አይዞሽ በቃ ሜሪ፣ ሌላ ስራ እንፈልጋለን። የምን ማባበል? ስሚ፣ ስንት ሰው እኮ እግሩ እስኪንቀጠቀጥ ድረስ እጁ እስኪቆራረጥ ድረስ ሰርቶ ነው ገንዘብ የሚያመጣው። መልመድ ነው። ሞዴል ሜሪ ክፍያሽ ደርሷል። ያሽ ለካ የልፋትን ዋጋ ማግኘት እንደዚህ ደስ ይላል። እንዴ ስንት ለፍቼ እኮ ያገኘሁት ነው። እሺ እግሬ እስኪንቀጠቀጥ ረጅም ሰዓት ቆሜ የውሸት እያልኩ እየሳኩኝ ቲፕም አለ። ጆሪ ቼኩት አለ። ኧረ ሙሉ ክፍያ 450 ብር ነው። ያው ለሰተገትን እንዴት ነው 450 ብር ብቻ የሚከፍሉኝ? እስቲ ያንተንም ኮሚሽን ጨምር። ይሄው ቺን እኮ ነው ያገኘሁት 50 ብር። ሜሪዬ ደግሞ ስራ ከትንሽ ነው የሚጀምረው። ሌላም ስራ ፈልግልሻለሁ። እሺ እኮ እስኪ ንገር። ላቤን ጠብ አድርጌ የሰራሁትን ስራማ የማይሆን ክፍያ ሲከፍሉኝማ ዝም ብዬ አላያቸውም። እሺ ኃላፊው ጋር ነው እንዴ? ያምሻል እንዴ? አዎ ፍትህ ሲጓደል ያመኛል። እንደውም ከንቲባው ጋር ነው እሺ ልገባለሁ። ኧረ በቃ አምላክ እንዴ! ለተመልካቾቻችን የምታሳየው የተለየ ተሰጥኦ ወይም ታለንት አለ? ምን?
ማን እንዲያርገበግባል?